በየሰኮንዱ ስንት መረጃ ይደርሶታል? ከነዚህ ውስጥ ስንቱ እውነት ስንቱስ ሐሰት መሆኑን እንዴት ይለያሉ? ሐሰተኛ መረጃ የሰውን ሕይወት ሊያናጋ፣ የሀገርን ሰላም ሊያውክ ብሎም ጤናን ሊጎዳ ይችላል። መፍትሄው ምንድነው? መፍትሄው ትርታ ቼክ። ትርታ 97.6 ኤፍኤም አዲስ የተጀመረው ትርታ ቼክ እውነቱን ከሐሰት ነቅሶ በማውጣት የመረጃዎችን ትክክለኛነት አረጋግጦ ያቀርብሎታል። ማንኛውንም መረጃ ከማመንዎና ለሌሎች ከማጋራቶ በፊት አፍታ ቆም ይበሉ። ከሐሰተኛ መረጃ ራስዎን፣ ቤተሰቦንና ማህበረሰቦን ይጠብቁ። ትርታ ቼክ በትርታ 97.6 ኤፍኤም ይቀርባል። የተከበራችሁ አድማጮቻችን እንደምን አላችሁ? ይህ በትርታ ኤፍኤም 97.6 ወደ እናንተ የሚደርሰው የትርታ ቼክ ፕሮግራማችን ነው። በዚህ ፕሮግራማችን በማህበራዊ ሚዲያም ሆነ በተለያዩ መንገዶች በፍጥነት የተሰራጩ አነጋጋሪ የሆኑና ብዥታን የፈጠሩ መረጃዎችን እውነታነት በጥልቀት እንፈትሻለን። መረጃ ኃይል ሲሆን ሐሰተኛ መረጃ ደግሞ አጥፊ ኃይል መሆኑን ብዙዎች የምትገነዘቡ ጉዳይ ነው። ታዲያ እርሶም የሚደርሱትን መረጃ ከማመኑ ሼር ከማድረጎ በፊት አፍታ ቆም ብለው እንዲያስተውሉ እውነታውንም እንዲያጣሩ እያሳሰብን ለዛሬ ያዘጋጀናቸውን የተመራረጡ መረጃዎች ይዘን ቀርበናል። አብራችሁን እንድትቆዩም እንጠይቃለን። በቅድሚያም በአየር ኃይል ተወሰደ ስለተባለው እርምጃ በዲጂታል ኢትዮጵያ የፌስቡክ ገጽ የተሰራጨው አሳሳሽ ምስልን የምንነግራችሁ ይሆናል። አድማጮች በማህበራዊ ሚዲያ በተለይም በፌስቡክ ገጽ ላይ ከሰሞኑ የተከሰተን የጸጥታ ሁኔታ አስመልክቶ ሰዎችን ሊያደናግር የተሳሳተ ግንዛቤን ሊፈጥር የሚችል ምስል ሲሰራጭ ተመልክተዋል። ዲጂታል ኢትዮጵያ በተባለ የፌስቡክ ገጽ ላይ ሰበር ዜና የአየር ኃይሉ ከባድ የአየር እርምጃ ወሰደ ተባለ በሚል ርዕስ የተጋራው መረጃ አንድ ወታደራዊ ድሮን ተከታታይ ሚሳኤሎችን ሲያስወነጨፍ የሚያሳይ ምስልን የተጠቀመ ሲሆን ይህ ምስል ከተሰራጨም በኋላ በአጭር ጊዜ ውስጥ ከ1000 በላይ ላይክና ከ50 በላይ ሼር በማግኘት በማህበራዊ ሚዲያው ማህበረሰብ ዘንድ በስፋት ተሰራጭቷል። ትርታ ቼክ የመረጃውንና የፎቶግራፉን ትክክለኝነት የዲጂታል መመርመሪያ መሳሪያዎችን በመጠቀም በጥንቃቄ ያጣራ ሲሆን በዚህ መሰረት በልጥፉ ላይ ጥቅም ላይ ያለው የድሮን ምስል በዘመናዊው የዲጂታል ምስል መመርመሪያ መሳሪያ ጉግል ሌንስ አማካኝነት የኋላ ታሪኩን ፈትሸናል። በተደረገው የቴክኖሎጂ ማጣራት ትንተና መሰረትም ምስሉ በአሁኑ ወቅት የተነሳ አዲስ ምስል ሳይሆን ክስተቱ ጋር ምንም ግንኙነት የሌለው የቆየ ምስል መሆኑን ለማረጋገጥ ተችሏል። ምስሉ መቼና የት እንደተለቀቀ በጥልቀት የመረመርንም ሲሆን በኦገስት 14 2024 በዩቲዩብ ላይ ታዩ የሚገባቸው 10 አደገኛ የጦር ድሮኖች በሚል ርዕስ ከተለቀቀ ቪዲዮ ላይ የተቆረጠ መሆኑን ደርሰንበታል። በመሆኑም ዲጂታል ኢትዮጵያ በተሰኘ የፌስቡክ ገጽ ላይ የኢትዮጵያ አየር ኃይል የወሰደውን እርምጃ ያሳያል ተብሎ የተሰራጨው ምስል ከአውድ ውጭ ጥቅም ላይ የዋለ የቆየ ምስል ሲሆን መረጃው ሐሰተኛ ነው ሲል ትርታ ቼክ በይኖታል። በማስከተል ፋኖ ከመንግስት ጋር ድርድር ጀምሯል በሚል በቲክቶክ ገጽ የተሰራጨው በኤአይ የተፈበረከ ቪዲዮ በማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ ወቅታዊ ሁኔታዎችን አስመልክቶ ህዝብን ሊያደናግርና የተሳሳተ ግንዛቤ ሊፈጥር የሚችል ቪዲዮ በስፋት ሲሰራጭ ተመልክቷል። በለጡ በተሰኘ የቲክቶክ አካውንት የተጋራው ይህ ቪዲዮ ሰበር መረጃ አስረስ ማረዳምጤ ከአማራ ክልል መንግስት ጋር ድርድር መጀመሩ ታውቋል የሚል ጽሑፍም ተይዞበታል። ይልጥፍ ከተሰራጨ በኋላ በአጭር ጊዜ ውስጥ ከ200,000 በላይ እይታን ከ10,000 በላይ ላይክን ከ2,000 በላይ ሼርን በማግኘት በማህበራዊ ሚዲያ ተጠቃሚዎች ዘንድ በስፋትም ተሰራጭቷል። ትርታ ቼክ የመረጃውንና የቪዲዮውን ትክክለኝነት ዲጂታል መመርመሪያ መሳሪያዎችን በመጠቀም በጥንቃቄ መርምሯል። በዚህ መሰረት በልጥፉ ላይ የተጋራው በቪዲዮ ቬሪፋይ በተሰኘው ዲጂታል ማጣራት ቴክኖሎጂ አማካኝነት ይዘቱን የኋላ ታሪኩን የፈተሽ ነው ሲሆን በተደረገው የቴክኖሎጂ ማጣራት መሰረትም የቪዲዮ እውነተኛ ክስተት ወይንም ግለሰቡን የሚያሳይ ትክክለኛ ምስል ሳይሆን ሙሉ በሙሉ በሰው ሰራሽ አስተውሎት ኤአይ ቴክኖሎጂ የተፈበረከና የተቀነባበረ መሆኑን ለማረጋገጥ ተችሏል። በመሆኑም በለጡ የተሰኘው የቲክቶክ ገጽ ላይ ፋኖ አስረስ ማረዳምጤ ከመንግስት ጋር እየተደራደረ ነው በሚል የተሰራጨው ቪዲዮ በሰው ሰራሽ አስተውሎት ኤአይ የተሰራ አሳሳች የሐሰት መረጃ ነው። ክቡራን ተከታዮቻችን ወቅታዊ የፖለቲካና የጸጥታ ጉዳዮችን አስመልክቶ ትኩረትን ለመሳብ ህዝብን ለማደናገር ሲባል በሰው ሰራሽ አስተውሎት ኤአይ
ሆን ተብሎ የሚቀነባበሩ ቪዲዮዎችና ምስሎችን በስፋት ጥቅም ላይ እየዋሉ ስለሚገኙ ማህበረሰቡ ማንኛውንም መረጃ እውነቱን ሳያረጋግጥ ከማጋራትና ከማመን እንዲቆጠብ ትርታ ቼክ አበክሮ እያሳሰበ ለዛሬ በዚህ እናበቃለን። በየሰኮንዱ ስንት መረጃ ይደርሶታል? ከነዚህ ውስጥ ስንቱ እውነት ስንቱስ ሐሰት መሆኑን እንዴት ይለያሉ? ሐሰተኛ መረጃ የሰውን ሕይወት ሊያናጋ፣ የሀገርን ሰላም ሊያውክ ብሎም ጤናን ሊጎዳ ይችላል። መፍትሄው ምንድነው? መፍትሄው ትርታ ቼክ። ትርታ 97.6 ኤፍኤም አዲስ የተጀመረው ትርታ ቼክ እውነቱን ከሐሰት ነቅሶ በማውጣት የመረጃዎችን ትክክለኛነት አረጋግጦ ያቀርብሎታል። ማንኛውንም መረጃ ከማመንዎና ለሌሎች ከማጋራቶ በፊት አፍታ ቆም ይበሉ። ከሐሰተኛ መረጃ ራስዎን፣ ቤተሰቦንና ማህበረሰቦን ይጠብቁ። ትርታ ቼክ በትርታ 97.6 ኤፍኤም ይቀርባል።